አዲስ አበባን እንደ ስሟ ውብ የማድረጉና መዲናነቷን የሚመጥኑ መሰረተ ልማቶችን የማሟላቱ ጥረት ዛሬ በርካታ ውጤቶችን እያስመዘገበ ይገኛል። ዛሬ ላይ በአጭር ጊዜያት ውስጥ በተሞክሮነት በሌሎች ሀገራት የሚወሰዱ ልማቶችን ከመተግበር ዜጎችን ተጠቃሚ ወደሚያደርጉ ፍሬዎችም እየተሸጋገረች ነው። እነዚህ እጆች ውብ መልኳን ገልጠው ካስመለከቱባቸው ስፍራዎች ውስጥ የቀበና ወንዝ ልማት ከፊት የሚጠቀሰው ነው። ቀበና ትናንትናና ዛሬ የሚለው ደግሞ የፕሮጀክት ጉዳይ ብቻ ሳይሆን መልከ ብዙ ሁኔታዎችን የያዘ ልማት መሆኑን በስፍራው ሲጎበኙ ያገኘናቸው ከተለያዩ አካባቢዎች የመጡ ነዋሪዎች ያስረዳሉ። ቀበና ለውጥ በጣም የሚገርም ለውጥ ነው። ቀበና ከዚህ በፊት ትንሽ መንደር ነበረ። በቃ ይሄ ወንዝ እንደዚህ አልነበረም። ቆሻሻ መጠራቀማ ነበረ። ዛሬ ግን በትልቅ ለውጥ ነው የታየ። የነበረው ነገር የለም። አሁን ቶታሊ አዲስ ነገር ነው የሚታየው። በጣም የሚያስጠላ ቦታ ነበረ። አሮጌ ቤቶች ምናምን፣ ውሃውም ራሱ ቆሻሻ ነበረ፣ የማይመች ነበር እንደዚህ። አሁን ግን በጣም ሳቢ ሆኖ ብዙ ሰዎች እየተዝናኑበት አይቻለውና በጣም የሚገርም ሆኖ ነው ያገኘሁት። በጣም ቆሻሻ ነበር። እዚህ ሽቶ ቆሻሻ ምናምን መጠራቀሚያ ነበር። አሁን ግን ምድሯ በጣም ተቀይራለች። ከምር እንደዚህ ያለች አዲስ አበባ በጣም እንደሱማ ሆኗል። አበባ የመሰለች እንደሱማ። ይህ ልማት የአካባቢውን ገጽ ከመለወጥ ባሻገር የመዲናይቱን የቱሪዝም አቅም እያሳደገው ስለመሆኑም ይነሳል። ይህም ወደ ገቢ ምንጭነት የሚሻገሩ እድሎችን ይዟል። ይሄ ማንኛው ሰው የውጭ ዜጋ አሁን ለምሳሌ አንዳንዴ አረበኛ ቋንቋ አወራለሁና አብዛኛው የውጭ ዜጋው መጥቶ እየጎበኘ ነው። ይሄ ክረምት ከገባ በኋላ ብዙ የአብዛኛው የውጭ ዜጋ እየመጡ እየተጫወቱ እዚህ ውስጥ እየገቡ ከልጆች ጋር ጭቃ እያቦኩ እየተጫወቱ እኛ ራሱ እያየን በጣም ነው የምንገረመው። ትልቅ ለውጥ ነው ይሄ። ለሌላ ሀገርም ትልቅ ትምህርት የሆነው ነው። በዚሁ ይቀጥል። ህጻናት መጥተው ይዝናኑበታል፣ ትላልቆችም ይዝናናሉ። ሙዚቃ የሚፈልግ ሙዚቃ መስማት የሚፈልግም እዚህ መጥተው ይዝናናል። ሰዎችን ከስትረስ ምናምን እንትን ያደርጋል፣ ፍሪ ያደርጋቸዋል ማለት ነው። መዝናናት ሲፈልጉ መጥተው ይዝናናሉ። ሌላ ቦታ ሩቅ ቦታ መሄድ ሳያስፈልግ በቅርበት እዚህ የሚታዩትም እነዚህ የሚበሉ የሚጠጡም ሌላ ተጨማሪ እሴት ይፈጥራሉ ማለት ነው። በዚህ ስፍራ የተገደበ ተጠቃሚነት አለመኖሩና ዜጎች በነጻ የሚዝናኑበት መሆኑ ልዩ ያደርገዋል። ከህፃናት እስከ አዋቂዎች ጊዜያቸውን የሚያሳልፉባቸው መዝናኛዎችን ይዟል። ማህበረሰቡ ልጆቹን ይዞት የመጣ መጫወት በጣም እንደሚችሉ በጣም ብዙ ልጆች የመጡ ይጫወታሉ። ያለ ክፍያ ደግሞ በመሆኑ በጣም ለየት ያደርገዋል። በጣም ለየት ያለች ልክ እንደ ትንሿ ሲንጋፖር ብያታለሁ። የትውልድ በጣም ጥሩ ቦታ ነው። አንዳንድ የስራ ቦታም ተመቻችቶልና ይኸው ልጆቻችን እየወጡ አለ ስጋት ተጫውቶ ነው የሚገቡ። በጣም ደስ የሚል ሁኔታ ነው። አረ በጣም ደስ ይላል። ሙዚቃ ዝግጅቱ፣ ሻደይ ዝግጅት እያየን ነው። እዛ ውስጥ ነበርኩ፣ ወጥቼ ነው አሁን ልጆቹን ደግሞ ከውጭ የመጣ አፈሮች ምናምን እየተጫወቱ ነው ያየሁት። በጣም ደስ ብሎኛል። እኔ በበኩሌ ደስተኛ ነኝ። አሁን ደግሞ ለልጆቻችን ጥሩ ነገር ነው እያሳየን ያለው። እኔ በበኩሌ ደስተኛ ነኝ። እኛ ይኸው ውድ ሁሌ እዚህ እየመጣን እየተዝናናን ነው። ደስተኛ ነኝ በጣም። በልማቱ የተለያዩ ዝግጅቶች የሚቀርቡ ሲሆን ከኪነ ጥበብ ስራዎች ውስጥ ሙዚቃም ተጠቃሽ ነው። መሰል የለሙ ስፍራዎች በኪነ ጥበብ ባለሙያዎችና በማህበረሰቡ ዘንድ ያለውን ቅርርብ የሚያሳድጉ መሆናቸውም ነው የተመላክተው። ቦታውን አይተው ከሆነ ጥሩ ንፋስ ያለበት፣ የውሃውም ድምጽ የምትሰማበት በጣም ቆንጆ ተፈጥሯዊ ስብጥር ያለበት ቦታ ነው። እዚህ ቦታ ላይ ኪነትን ጨምረውበት ደግሞ በተሻለ መንገድ ሰዎች እየተዝናኑ ተፈጥሮን ማድመጥ የሚችሉበት ሁኔታ መፈጠሩ በጣም ይበል የሚያሰኝ ይደግ የሚያሰኝ ይበረታታ የሚያሰኝ መደጋገም አለበት። እዚህም ብቻ ሳይሆን የተለያዩ ቦታዎች ላይ ይሄ ሁኔታ ቱር ያደረገ መታየት አለበት የሚል ጽኑ እምነት አለኝ። የከተማ አስተዳደሩ ባለፉት ዓመታት የተገነቡ እነዚህ የህዝብ መዝናኛ ስፍራዎችን በተለያዩ ዝግጅቶች ተመራጭ ማድረግ ላይ በትኩረት እየሰራ እንደሚገኝም ሰምተናል። እነዚህን ዝግጅቶች በዘላቂነትና በጥናት ለማስኬድ የሚያስችል መመሪያም እየተዘጋጀ ነው። የተሰሩልንን የአምፊና የፕላዛ ቦታዎችን የመጠቀም ኃላፊነቱ አለብን። ከኃላፊነትም በላይ ደግሞ እድል ነው። የኪነ ጥበብ ማህበረሰቡ ብዙ ጊዜ ጥያቄው የማቅረቢያ ቦታ ነው፣ ስራዎቹን የሚያቀርብበት ቦታ ነው እና እንደ ቢሮ እነዚህ የኪነ ጥበብ ቤተሰብ ስራዎቻቸውን በእነዚህ በተሰሩ አምፊና ፕላዛዎች ላይ እንዲያቀርቡ ያው አንፊዎቹም ፕላዛዎቹም የራሳቸው አስተዳደር አላቸውና በምን አግባብ መጠቀም አለባቸው የሚለውን እንደ ተቋም
የራሱን ደንብ እያዘጋጀን ያለነው ልክ መመሪያው ሲጸድቅ በቀጥታ ስራቸውን በተባለው ልክ ወደ ማቅረብ የሚገቡበት አውዶችን እያስተካከልን ነው ያለነው። በመዲናይቱ የተሰሩ የልማት ስራዎች የማህበረሰቡን ተጠቃሚነት እንዲያረጋግጡ በትኩረት እየተሰራ እንደሚገኝም ተመላክቷል።